የአክሲዮኖች ባለቤት መሆን የሰነድ መዋዕለ ንዋዮች ባለቤት መሆን ለመሆኑ ምን ማለት ነው? ባሳለፍነው ሳምንት ሁለተኛው ክፍል ትምህርታችን ካስታውሳችሁ ኢኒሺያል ፐብሊክ ኦፈሪንግ ወይ ደግሞ ለመጀመሪያ ጊዜ አክሲዮንን ለገበያ መሸጥ የሚባለው ነገር ራሱ ምን ማለት ነው ብዬ ከካምፓኒዎቹ ፐርስፔክቲቭ የነገርኳችሁ ነገር ነበር። እኔና እናንተ ታዲያ አክሲዮኖችን ስንገዛ ባለቤት ስንሆን ስንይዝ ምን እያደረግን ነው? ምንስ እየተፈጠረ ነው? በዛሬው የሶስተኛው ክፍል ተከታታይ ትምህርታችን የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ ገመቹ ብርሃኑ እባላለሁ። ላለፉት 8-9 ዓመታት ስለ ፋይናንስና ቢዝነስ በዩኒቨርሲቲዎች ሳስተምር የቆየው ሲሆን አሁን በባንኪንግ ሴክተር ውስጥ እያገለገልኩኝ ይገኛለሁ። በዚህ ቻናል በየሳምንቱ ሐሙስ ልክ በ9 ሰዓት በተከታታይ ስለ ካፒታል ማርኬት አጠር ያሉ ቪዲዮዎችን አብረን እንማራለን። ቻናሉን ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ፣ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልኩኝ ወደ ዛሬው ክፍል በዚሁ ገባለሁ። ታዲያ በኢትዮጵያው ሴኩሪቲስ ኤክስቼንጅ ወይንም ደግሞ እስካሁን በመታቋቸው ባንኮች የተለያዩ ድርጅቶች ውስጥ ሄዳችሁ አክሲዮን ስትገዙ ለመሆኑ ምንድነው እያደረጋችሁ ያላችሁት? ምን መብቶች አሏችሁ? ምንስ ግዴታዎች አሉባችሁ? እነዚህ ነገሮች እንደ ኢንቨስተር ምን እንደሆኑ እንመለከታለን ማለት ነው። በመጀመሪያ ደረጃ የምንመለከተው እንግዲህ ኢኮኖሚያዊ የሆኑና ህጋዊ የሆኑ የተሰጡንን መብቶች በመናገር እንጀምር እስቲ ከፖዚቲቭ ሳይዱ ማለት ነው። እንደ ሼር ሆልደር ወይ ደግሞ አንድን ሼር አንድን አክሲዮን ወይ ደግሞ አንድን ሰነደ መዋዕለ ንዋይ ገዝቶ ከአንድ ተቋም በእጁ እንዳለ ሰው የተለያዩ ጥቅሞችን የተለያዩ መብቶች ሊከበሩልን ይገባል። እነዚህም የካምፓኒው እናንተ ሰነድ የገዛችሁት ካምፓኒ ማለት ነው ያሉ ውስጣዊ ህጎችና በኢትዮጵያ ካፒታል ማርኬት አውቶሪቲ ባወጣው አዋጅ ላይ የተመሰረቱ መብቶችን ልትጎናጸፉ ትችላላችሁ። ምንድን ናቸው? አንደኛውና በጣም የተለመደው የትም ያለው የዲቪደንድ የመካፈል መብት ወይ ደግሞ ትርፍ የመከፋፈል መብት ነው። ካምፓኒያችሁ ትርፍን ካተረፈና ያንን ትርፍ በጠቅላላ ጉባኤው ላይ እንከፋፈል የሚለውን ውሳኔ በአብላጫ ድምጽነት የሚወስን ከሆነ ትርፉን የመከፋፈል መብታችሁ የተጠበቀ ነው የአንድ ሼር ሆልደር በመሆኑበት ሰዓት። ሁለተኛው ደግሞ መረጃን የማግኘት መብት አላችሁ። ስለ ድርጅታችሁ አክሲዮኑን ገዝታችሁት ወይ ደግሞ ባለቤት ስለሆናችሁበት ድርጅት አስፈላጊ የሆኑ የፋይናንስ መረጃዎችን ኦዲትድ የሆኑ ፋይናንሻል መረጃዎችን ድርጅታችሁ እየተከተለ ስላለው ሜጀር ፖሊሲዎች እያንዳንዱን ነገር ከድርጅታችሁ ሄዳችሁ ጠይቃችሁ በአግባቡ የማግኘት መብታችሁ እንዲሁ የተጠበቀ ነው የራሳችሁ ድርጅት ስለሆነ ማለት ነው። ሌላው ደግሞ የመምረጥ መብት ነው። ዳይሬክተሮችን በመምረጥ ውስጥ የድርጅቱን የወደፊት አቅጣጫ ስትራቴጂዎችን በማጽደቅ ውስጥ የመሳሰሉትን ነገሮች የመምረጥ መብታችሁ የተጠበቀ ነው ሼር ሆልደር በመሆኑበት ሰዓት ማለት ነው። ሌላው መብታችሁ ደግሞ በእጃችሁ ያሉ ማንኛውንም አይነት የባንኩን ሰነዶች ማለት ነው ሰነደ መዋዕለ ንዋዮችን ማለት ነው አክሲዮኖቹን ለሌሎች ሰዎች የመሸጥ መብታችሁ በማበኩል በተፈቀደላቸው ደላሎች በኩል እንድትሸጡ እንዲሁ ይፈቀድላችኋል። እሱም መብታችሁ ነው። ከዛ ባለፈ ደግሞ ድርጅታችሁ እንዳጋጣሚ ሆኖ ቢከስር እንኳን ከሚተርፈው ንብረት ማለትም ለባለ ዕዳ ተከፍሎ ለመንግስትም ግብር ምናምን ተከፍሎ የሚቀረው ንብረት የመከፋፈል በልካችሁ ማለት ነው በእናንተ አክሲዮን ልክ የመከፋፈል መብታችሁ እየተጠበቀ ነው ማለት ነው። ስለዚህ እነዚህ ከላይ የጠቀስኩላችሁ መብቶች አንድ ግለሰብ ባለቤት በሆነበት ካምፓኒ ውስጥ ለኢንቨስተሮቹ ካምፓኒዎቹ ተጠያቂ እንዲሆኑ የሚያስችሉ ህጎች ናቸው ወይ ደግሞ መብቶቻችሁ ናቸው። ይሄ ማለት ግን ታዲያ ግዴታ የለባችሁ ማለት አይደለም። አንዳንድ ግዴታዎችን ደግሞ እንዘርዝራቸው። የባለ አክሲዮኖች በተለይ እንደ ኢንቨስተር እንግዲህ ያላችሁ ግዴታ በዋናነት ማንኛውንም የምታደርጉትን ነገር መረጃ ላይ በተመሰረተ መልኩና በማስተዋል የማድረግ ጋራ የተያያዙ ነገሮች ናቸው። ለምሳሌ አንደኛው የሚሰጣችሁን ማንኛውንም አይነት የፋይናንስ ሰነዶች ኦዲትድ ስቴትመንቶች በተረጋጋ ሁኔታ አንብቦ መረዳትና ከዛ በኋላ ኢንቨስት ማድረግ ወይ ደግሞ ውሳኔዎቻችሁን መወሰን። ከዛ ባለፈ ደግሞ እነዚህ ውስጣዊ ኢንፎርሜሽኖችን ወሬዎችን ሐሜቶችን አለመስማት ነው። ምክንያቱም ውስጣዊ ኢንፎርሜሽንን ወይ ደግሞ ያልታተመ ኦፊሻሊ ያልወጣ ማንኛውንም ዶክመንት ይዞ ማንኛውንም አይነት በካፒታል ማርኬት ውስጥ የሚደረጉ ውሳኔዎችን እንቅስቃሴዎችን መፈጸም በህግ ያስቀጣል። ኢንሳይደር ኢንፎርሜሽን የሚባለውን ለምሳሌ በጭምጭምታ የሰማችሁትን መረጃ ይዛችሁ የአንድን ድርጅት አክሲዮን መግዛት ኦር በመሸጥ ትርፍ መታተርፉ ከሆነ በወንጀል ሊያስከስሳችሁ የሚችል
ጥፋት ልታጠፉ ስለምትችሉ ማለት ነው። ከዛ ባለፈ ደግሞ እንግዲህ የመምረጥ መብታችሁን መጠቀም መሳተፍ ቦርድ ኦፍ ዳይሬክተር በሚመረጥበት ሰዓት በጠቅላላ ጉባኤው ላይ በመገኘት እነዚህ ነገሮች ላይ መሳተፍ ይኖርባችኋል። ሌላው ነገር ከኢቲክስ ጋር የተያያዘ ነው። እንግዲህ በተለይ እነዚህ ከዋጋ ማጭበርበር ጋር የተያያዙ ከገበያ ማጭበርበር ጋር የተያያዙ ነገሮች ላይ ባለመሳተፍ ከወንጀል ነፃ ሆኖ መንቀሳቀስ ያስፈልጋል ማለት ነው። እነዚህ ቢዝነሶች እንዲያደርጉ ማንኛውም ሼርሆልደር በነገራችን ላይ በተለያየ መልኩ በካምፓኒው ጉዳዮች ላይ ውሳኔ መስጠት ይችላል። አንደኛው ሁላችንም የምናውቀው ጠቅላላ ጉባኤ የሚባለው ነው። ሌላኛው ደግሞ አስቸኳይ ጠቅላላ ጉባኤ ተብሎ የሚጠራም አለ። በእነዚህ መልኩ እያንዳንዱ ባለ አክሲዮን በአክሲዮኖቹ ልክ ምርጫን በመምረጥ የባለቤትነቱን ፍላጎት በነዛ ውሳኔዎች ላይ በማንጸባረቅ ሊሳተፍ ይችላል ማለት ነው። ባለ አክሲዮን ስንሆን እነዚህ መብትና ግዴታዎቻችን ናቸው ብያችኋለሁ። ባለ አክሲዮን መሆን ወይ ደግሞ ባለቤት መሆን አንዱ ሌላ ደግሞ የሚያጎናጽፈን መብት እሱ የዲቪደንድና የካፒታል አፕሪሺዬሽን ወይ ደግሞ የካፒታል ጌይን የምንለው ነው። አክሲዮኖች ላይ ብራቸውን አውጥተው አክሲዮኖች የሚገዙ ግለሰቦች ወይ ደግሞ ኢንቨስተሮች የምንላቸው በሁለት መንገድ ገንዘብ ሊያገኙ ይችላሉ። አንደኛው ድርጅቱ ትርፍ በሚያተርፍበት ሰዓት የትርፍ ክፍፍል ውሳኔ ከተወሰነ ከዛ ትርፍ ክፍፍል ላይ ገንዘብ ሊያገኙ ሲችሉ፣ ሁለተኛው ደግሞ በእጃቸው ላይ ያለው ሰነድ እነሱ መጀመሪያ ላይ በሆነች ትንሽዬ ብር የገዟት ያቺ ሰነድ ዋጋዋ እየጨመረ ሄዶ በሰከንደሪው ማርኬት ላይ ሊሸጡት በሚፈልጉበት ሰዓት ዋጋው ከፍ ሊል ይችላል። ምን ማለት ነው? የአዋሽ ባንክን አክሲዮን የዛሬ 20 ዓመት የገዛ ሰውዬ በ1000 ብር ገዝቶት ከሆነ ዛሬ ከ1800 ብር በላይ መልሶ ሊሸጠው የሚችልበት እድሉ አለ። አንዱን አክሲዮኑ ምንም እንኳን ባለፉት 18-19 ዓመታት ዲቪደንድ እየተካፈለ የመጣ ቢሆንም ማለት ነው። በእነዚህ በሁለቱ መንገድ ሊያገኝ ይችላል። እርግጥ ነው የዲቪደንድ ፖሊሲ ታዲያ በውስጥ ደንብ ህግ ላይ በተቀመጠው መልኩ ነው የሚወሰነው እንጂ ግዴታ ተመሳሳይ እንዲሆን የሚያስችለው ምንም ነገር እንደሌለ መረዳት ይኖርብናል ማለት ነው። ታዲያ አንድ በጣም ማወቅ ያለብን ነገር እንደ ኢንቨስተር ምን መሰላችሁ? የኢትዮጵያው ካፒታል ማርኬት ኦቶሪቲ እዚህም ቢሆን እኔና እናንተን እንደ ኢንቨስተር ካምፓኒዎች ውስጥ እነዚህ ኮርፖሬት ካምፓኒዎች ውስጥ ገንዘባችንን እንደምንሰጥ ሰዎች እኛን መብታችንን ማስጠበቅ ዋነኛውና ትልቁ ስራው ነው። ይሄን የሚያደርገው እንዴት ነው ካላችሁ፣ አንደኛው ሁሉ ጊዜም እንግዲህ ሁሉም ኢንፎርሜሽኖች በሚገባው መልኩ በገለልተኛ አካልም ቢሆን ተጠንተው ታውቀው ምን መደረግ አለባቸው? ይፋ መደረግ አለባቸው። እነዚህ ዲስክሎጀር ሪኳየርመንቶች ተብሎ የተቀመጡ በጣም ብዙ ነገሮች አሉ። በዛ መልኩ ይፋ መደረግ አለባቸው። ሊከስር ያለ ካምፓኒ ምን ሊያከስረው እንደሚችል፣ ምን ሊያተርፈው እንደሚችል፣ ምን እንዳጠፋ፣ ምን እንዳላጠፋ እያንዳንዱን ነገር በዝርዝር መንገር መቻል አለበት። ያንን ይከታተላል። ለተለያዩ እኛን አገልግሎት ለሚሰጡ ለምሳሌ ደላሎች፣ ኢንቨስትመንት ባንኮች ላልኳችሁ ለነሱ ፈቃድን የሚሰጠው የሚቆጣጠራቸው ኢትዮጵያ ካፒታል ማርኬት ኦቶሪቲ ነው። እዚህ ውስጥ ምንድነው የሚያደርገው? ኢንቨስተሮችን መብታቸውን ማስጠበቅ ላይ አትኩሮ ነው የሚሰራው። ማንኛውንም አይነት ግጭቶች የሚፈጠሩ ከሆነም ደግሞ እንዲሁ ግጭቶቹን የመፍታት ሂደት ውስጥ የሚሳተፈው ይህው የኢትዮጵያ ካፒታል ማርኬት ኦቶሪቲ ነው፣ በዋናነት ኢንቨስተሮችን መብት ለማስጠበቅ ማለት ነው። ማንኛውም ኢንቨስተር በዚህ ገበያ ውስጥ እንግዲህ ፍትህ ተዛብቷል ብሎ የሚያምን ከሆነ የኢትዮጵያ ካፒታል ማርኬት ኦቶሪቲ ፍትህን ለማስፈን የሚሰራ ይሆናል ማለት ነው። ይሄ ነው እንግዲህ ታዲያ አክሲዮንን መግዛት ማለት መብትም ግዴታንም የሚያጎናጽፍ በኢትዮጵያ ካፒታል ማርኬት ኦቶሪቲ ደግሞ ከለላን የሚያሰጥ ነገር ነው ማለት ነው። አሁን ባለው ሁኔታ ጥያቄ የሆነባችሁ ግር ያላችሁ ነገር ካለ አስተያየት መስጫ ሳጥኑ ላይ ከታች ኮሜንት ላይ ጻፉልኝ። በቀጣዩ ቪዲዮ በአራተኛው ክፍል ማለት ነው እነዚህ አክሲዮኖች ዋጋቸውን በተለይ በቴሌቪዥን ላይ የውጭ ሀገሮቹን ማለት ነው አይታችሁ ሊሆን ይችላል። ዋጋቸው አንዴ ከፍ አንዴ ዝቅ የሚለው ከምን የተነሳ ነው? ምንድነው የአክሲዮኖችን ዋጋ የሰነደ ሙዓለ ንዋዮችን ዋጋ ወደ ላይ ወደ ታች ከፍ ዝቅ የሚያደርገው የሚለው የክፍል 4 ትምህርታችን ርዕስ ይሆናል። ስለዚህ የቀጣዩን ቪዲዮም እንዲሁ መመልከት እንዳትረሱ። ልክ በዚህ ሰዓት 9 ሰዓት ሐሙስ ይለቀቃል። ለሌሎችም ሼር አድርጉ እያልኩኝ በቀጣዩ ቪዲዮ እስከምንገናኝ ድረስ ታዲያ ቻው።